بسم الله الرحمن الرحيم. وعندما تشلن هلال السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄውን ሲያነሳ እንዲህ ይላል ወንድማችን مسألة العذر بالجاهل في الشرك الأكبر በተመለከተ ነው ያነሳው بين الصحابة رضي الله عنهم أجمعين على መግባባት ተፈጥሯል በዚያ አጀንዳ ረገድ بمعنى በጃህልና ባለማወቅ ሙስሊም ከሆነ በኋላ እያወራን ያለነው ስለሱ ስለሆነ ማለት ነው። ስናወራም የነበረው ስለሱ ስለሆነ ሙስሊም ከሆነ በኋላ طيب لا إله إلا الله ብሎ እስልምና ዳኢራና ክልል ውስጥ ከገባ በኋላ ሽርክን ፈጽሞ በሷሃቦች ረዲየላሁ ዐንሁም ዘመን ማለት ነው ዑዝር ሰጥተው ከፊሎቹ ደግሞ ዑዝር ሳይሰጡ ኺላፍ ተፈጥሮ በዚህ መልኩ አለመግባባት ተፈጥሮ የተከሰተበት የሆነ ተጨባጭ አለን ብሎ ይላል ወንድማችን። ይህን ጥያቄ በጥያቄ እንመልሰዋለን። ኢጅማዕስ ተፈጥሮ ነበርን ብለን እንጠይቃለን። ይህ ነገር ተከስቶ በይነ ሰሃባ ረዲየላሁ ዐንሁም አጅመዒን ከሰሃቦች መካከል ሙስሊም ከሆነ በኋላ በመልእክተኛው ዓለይሂ ሰላቱ ወሰላም ሪሳላ እና መልእክት ያመነ ሆኖ ሳለ ሙስሊም ሆኖ ሳለ ሰሓቢ ሆኖ ሳለ ከሱ አቅጣጫ ሽርክ መንጭቶ ተፋሲሉ ሽርክን ባለማወቅ ረገድ ማለት ነው ሽርክ መንጭቶ ከዚያም በኋላ ካፊር ነው ይህ አካል ያለምንም ኢቃመቱል ሑጃ ተወፍሩ ሽሩጥ ወንቲፋእ መዋኒዕ ከተሰኘው ውጭ ማለት ነው በቀጥታ ዑዝር አንሰጠውም ካፊር ነው ሙሽሪክ ነው ብለው ማለት ነው የሐከሙበትና ፍርድ የሰጡ ሆነው ሳሉ ኢጅማዕ አድርገው አልፈዋልን ብለን እንላለን። የጋራ ስምምነት አድርገዋል ይህ ክስተት ተከስቶ ብሎ የሚል ከሆነ ባይ የሆነው አካል ማን ነው ኢጅማዕ ነቅል ያደረገው? ሚመን ዩዕተበሩ ነቅሉል ኢጅማዕ ሚንሁ ኢጅማዕን ከሱ ነቅል ማድረግ ማለት ነው እይታ ውስጥ ከሚገባና ቁም ነገር ተደርጎ ከሚታሰብ ከሆነ ኢማም ሚነል ሙተቀዲሚን ማለት ነው ቀደምት ላይ ከነበሩት ከሆኑት ዑለማዎችና አኢማዎች ማን ነው ኢጅማዕን ነቅል ያደረገ በዚህ አጀንዳ ረገድ ብለን እንላለን። በተወሳው በሆነው ርዕስ ላይ ነው ሙስሊም ከሆነ በኋላ ላ ኢላሃ ኢለላህ ካለ በኋላ እያወራን ያለነው ስለዚህ ጉዳይ ነውና ማለት ነው። ሰውየው ካፊር ነው ከእስልምና ሃይማኖት ዳኢራና ክልል ወጥቷል ነው እየተባለ ያለው ዛሬ ቢልጃህል ሰውየው ሽርክን ከፈጸመ ማለት ነው። ስለዚህ ነው እያወራን ያለነው። መጀመሪያ ግን እስልምና ዳኢራና ክልል ውስጥ እንደገባ ቢላ ኢላሃ ኢለላህ አጽድቀንለሳለን ማለት ነው። አይ ከናካቴው እስልምና ዳኢራ ውስጥ መጀመሪያ አልገባም ማለው እንጂ ላ ኢላሃ ኢለላህን ሽሩጦቹን ሳያሟላ ነው ያለው ብለው ማለት ነው የሚለን ከሆነ ማለት ነው ሰውየው ይህ እጅግ በጣም በርካታ የሆኑ ጥያቄዎችን ያስነሳል። በል እንደውም ከባባድ የሆኑ ማነቆዎችን የሚፈጥር የሆነ ጉዳይ ሆኖ እናስተውለዋለን። ምክንያቱም ሰውየው ላኢላሃ ኢለላህ ብሎ በሚልበት ጊዜ ሳይረዳው ነው ያለውና ሙስሊም አይደለም የሚባል ከሆነ ኢጃአል ለና ኢላህን ከማ ለሁም አሊሃ ብለው ያሉ የሆኑ አካላቶችንም ሳይረዱት ነው የገቡት ብለን ልንል ነው። ሳይረዱት ነው የገቡት ከተባለ ደግሞ ሙስሊሞች ሊሆኑ አይችሉም በፍጹም። ሙስሊሞች እንደሆኑ ደግሞ ቁርአን ማረጋግጠዋል። ከሰለሙ በኋላ ነው ወጃወዝና ቢበኒ እስራኢል አልበሕረ ፈአተው ዐላ ቀውሚን ያዕኩፉነ ዐላ አስናሚን ለሁም ቃሉ ያ ሙሳ ኢጅዐል ለና ኢላህን ከማ ለሁም አሊሃ ቃለ ኢነኩም ቀውሙን ተጅሀሉን በማለት ነው ጠይብ ሙሳ ዓለይሂ ሰላም ምላሽ የሰጡት። ለቀድ ከፈርቱም ቢላሂል ዐዚም ብለው አላሉም። ሙሳ ዓለይሂ ሰላም አስልመዋቸው ላኢላሃ ኢለላህ አስብለዋቸው ይዘዋቸው እየነጎዱ እየሄዱ ሳሉ ነው ባህሩን ተሻግረው ፊርዓውን ከሰመጠ በኋላ ማለት ነው። ስለዚህ ከሆነ ሰዎቹ ሰልመው ነበር። ሆኖም ግን ድሮ ላይ ሲያመልኩት የነበረ የሆነው አምልኮ ተጽዕኖ ፈጥሮባቸው ከአላህ ውጭ ጣዖትን የሚያመልኩ የሆኑ አካላቶችን በመመልከታቸው ረገድ ጉዞ ላይ ሳሉ ማለት ነው ለሙሳ ዓለይሂ ሰላም ይህን ጥያቄ አቅርበዋል። ይህ ጥያቄ ደግሞ ኩፍሪ የሆነ ጥያቄ መሆኑ የማያወላዳ የሆነ እውነታ ነው። ትክክለኛ ተጨባጭ ነው። ስለዚህ ኩፍሪ የሆነን ጥያቄ ነው የጠየቁት። አይ ጥያቄ ነው እንጂ የጠየቁት አልተገበሩትም የሚል ጥያቄ እንኳን ከተነሳ እስኪ ተገበሩት ድረስ አንጠብቃቸውም ልናከፍራቸው ዘንድ ማለት ነው። ዋናው ኢዕቲቃድ ነው። ተግባር እንደሚታወቀው የኢዕቲቃድና የእምነት ውጤት ነው። በልቦናው ሰውየው ኩፍሪ የሆነን ተግባር እንደቋጠረ የሚያስረዳ የሆነ ንግግር ከሰውየው አቅጣጫ ከተገነዘብንና ካየን ማለት ነው እንደናንተ ቃኢዳ አልተገነዘበም ለማለት ማለት ነው የላ ኢላሃ ኢለላህን ማዕናና መድሙን አልተገነዘበም ለማለት የዛኔ በምላሱ የተናገረ የሆነው ንግግር የልቦናውን ስለሚያንጸባርቅልን እናከፍረዋለን ማለት ነው። ምክንያቱም ዒባዳ እናድርግ ነው። ከአላህ ውጭ ያሉ የሆኑ አካላቶችን እናምልክ ነው። ኢጅዐል ለና ኢላህን ከማ ለሁም አሊሃ። ስለዚህ አለማወቅ አለ ማለት ነው። ሳያውቁ ነው ታዲያ ሙሳ ዓለይሂ ሰላም ሙስሊሞች ብለው የሰየሟቸው። ሙስሊሞች ናቸው ብለው ይዘዋቸው ሲጓዙ የነበሩት ከፊርዓውን አትርፈዋቸው፣ በመቀጠልም ደግሞ አላሁ ሱብሓነሁ ወተዓላ ሙስሊሞች ያሏቸው አሸኽ ሙሐመድ ብን አብዱል ወሃብ ረሒመሁላሁ ተዓላ መዓ ኢስላሚሂም ወሰላሒሂም ጠይብ ወዕልሚሂም እያሉ የተናገሩት ታዲያ ሳይሆኑ ቀርተው ነው የሚል ጥያቄ ያስነሳል። ስለዚህ ዛሬ ላኢላሃ ኢለላህ ያለ የሆነ አካል እስልምና ውስጥ እንደገባ ይታወቃል። ጃህለን ሚንሁ ግን ቢተፋሲል ሽርክ ማለት ነው ካለማወቁ የተነሳ አንድን የሽርክ አይነት ማለት ነው ሊተገብር ይችላል። የዛኔ ካፊር ወይም ሙሽሪክ ብለን ከእስልምና ዳኢራና ክልል ነቅለን እናስወጣው ዘንድ
በቀጥታ አይሆንም ነው። ሙሳ ዓለይሂ ሰላም እንዳላስወጡት ሁሉ ቃለ ኢነኩም ቀውሙን ተጅሀሉን ነሕኑ ነቁሉ ዛሊክ፣ እኛም ይህንን ነገር ነው ማለት ያለብን። ቀውሙን ተጅሀሉን ብለን ነው ኢነኩም ቀውሙን ተጅሀሉን ብለን እንላቸዋለን፣ ከዚያም እናስተምራቸዋለን ማለት ነው። እና እንደ ጥቅል በሰሃቦች ረዲየላሁ ዐንሁም አጅመዒን ዘመን ይህ ነገር ተከስቶ ኢጅማዕ አድርገው የጋራ ስምምነት አድርገው ተጉዘዋል የሚል ጥያቄ እኛም እናነሳለን ማለት ነው። አዎ ተጉዘዋል የሚባል ከሆነ ኢጅማዕ ነቅል ያደረገ የሆነን አካል በዚህ አጀንዳ ረገድ እንጠይቃለን። ባዕደ ኢስላሚሂ ሙስሊም ከሆነ በኋላ ሰውየው ማለት ነው። ቀብለ ኢስላሚሂ ከሆነ ካፊሩል አስሊ ነው። ላኢላሃ ኢለላህ አላለም ሲጀመር። እንደሚታወቀው እስልምና ውስጥ ለመግባት ቅድሚያ መጀመሪያ ላኢላሃ ኢለላህ ማለት ቁልፍ ነው። እሱ ከሌለ ማለት ነው ለመግባት በፍጹም አይቻልምና ማለት ነው። ሰዎቹ ደግሞ ቢላኢላሃ ኢለላህ እንደገቡ ግልጽና ግልጽ ነው። በላኢላሃ ኢለላህ የገቡ የሆኑ አካላቶች መሆናቸው ተረጋግጦ ነው ዛሬ ይከፍራሉ አይከፍሩም እያልን ያለ ነው። እንግዲህ ዑዝር ቢልጃህል አንሰጥም ባይ የሆነ አካል ይከፍራሉ እያለን ነው። ቢማዕና ምን ማለት ነው? አይ ባዕደ ኢስላሚሂም ከእስልምናቸው በኋላ ይከፍራሉ። ያለበለዚያ ግን ይከፍራሉ የሚል ጥያቄ ባላነሳ ነበር። ድሮም ኩፋሮች ናቸው እነሱ ነበር ማለት የሚጠበቅበት ማለት ነው። ድሮም ኩፋሮች ናቸው መቼ ሰለሙና የሚል ጥያቄ ነበር የሚነሳውና ማለት ነው። ዑዝር ቢልጃህል እንሰጣቸዋለን አንሰጣቸውም የሚባለው ሰዎቹ ቅድሚያ መጀመሪያ ሙስሊሞች መሆናቸው ሲረጋገጥ ነውና ማለት ነው። ለማውጣትና ላለማስወጣት ነዋ። እኛ እናስወጣም ስንል ሌላኛው ወገን ደግሞ ዑዝር አልሰጥም ባይ የሆነው አካል ደግሞ እናስወጣለን እያለ ነው ያለው። ስለዚህ የሚያስወጣው ከገባ በኋላ ነው እንደሚታወቀው። እና እንደ ጥቅል በዚህ መልኩ እንደዚህ አይነቱ ተጨባጭ በይነ ሰሓባና በሰሃቦች መካከል መንጭቶ የጋራ ስምምነት አድርገው አክፍረውት ዑዝር ሳይሰጡት ቢልጃህል ያለፈ የሆነ ተጨባጭ አለን ብለን እንጠይቃለን። ስለዚህ ጥያቄን በጥያቄ እንመልሳለን ማለት ነው። እኛ ግን የምንለው ምንድነው? በይነ ሰሓባ ረዲየላሁ ዐንሁም አጅመዒን እንደዚህ አይነቱ ክስተት ማለት ነው ነዓም ተከስቶ መልእክተኛው ዓለይሂ ሰላቱ ወሰላም ዒላጅ አድርገዋል። እንደውም በተቃራኒ ነው ነገሩን የምንመለከተው ማለት ነው። ምክንያቱም መልእክተኛው ዓለይሂ ሰላቱ ወሰላም ዒላጅ አድርገዋል፣ አላከፈሩም። ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ ቃለ ኢነኩም ቀውሙን ተጅሀሉን ብሎ አላሁ ስብሓነ ነው መልእክተኛው ዓለይሂ ሰላቱ ወሰላም ቃለ ለቀድ ቁልቱም ማ ቃለት ብሂ በኑ እስራኢል ሊሙሳ ኢላ አኺሪሂ ማለት ነው። ይህንን ያሉት አረሱሉ ዓለይሂ ሰላቱ ወሰላም ወለም ዩከፊሪ አባ ዋቂድን ለይቲ ወገይረሁ ሚን አስሓቢሂ አቡ ዋቂድን ለይቲይንም ሆነ የእሱን ባልደረቦች አላከፈሩም የአላህ መልእክተኛ ዓለይሂ ሰላቱ ወሰላም መዓ ሐድረቲ ሰሓባ ረዲየላሁ ዐንሁም አጅመዒን ሰሃቦች ያሉ ከመሆናቸው ጋር ማለት ነው። ሲጀመር ከሰሃቦች በፊት መልእክተኛው ዓለይሂ ሰላቱ ወሰላምን አስመልክቶ ነው ማውራት ያለብን። አረሱሉ ዓለይሂ ሰላቱ ወሰላም ቁድወቱ በኒል ኢንሳን አላከፈሩም እንደምናስተውለው ማለት ነው። የሰው ልጆች ሁሉ ሞዴል የሆኑት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አቡ ዋቂድን ለይቲ እና ባልደረቦች ያነሱት የሆነውን ጥያቄ በተመለከተ ኢጅዐል ለና ዛተ አንዋጥ ከማ ለሁም ዛቱ አንዋጥ፣ ለእነሱ የማንጠልጠያ ባለቤት እንዳላቸው ሁሉ ለእኛም ይደረግልን ብለው የማንጠልጠያ ባለቤት ሽርክን ሊፈጽሙ ማለት ነው። ሽርክን ሊፈጽሙ እንደሆነም ደግሞ አሼኽ አብዱረሕማን ብን ሐሰን ፈትሁል መጂድ ላይ አንስተዋል። ሌሎችም አኢማዎች አንስተውታል ይህንን ጉዳይ ማለት ነው። ጥሩ። ስለዚህ ከሆነ ተመሳሳይ የሆነ ነገር ነው እየተከሰተ ያለው። ማ ሐሰለ በይነ ቀውሚ ሙሳ ዓለይሂ ሰላም ወበይነ ባዕድ ሰሓበቲ ረሱሊላሂ ዓለይሂ ሰላቱ ወሰላም ሰዋእ ቢሰዋእ፣ አቻ ባቻ ነው፣ ምንም ልዩነት የለውም። ሆኖም ግን ሁለቱም ነቢዮች ደግሞ አላከፈሩም እንደምናስተውለው ማለት ነው። አላከፈሯቸውም። ሙሳ ዓለይሂ ሰላም ምንድነው ያሉት? ቃለ ኢነኩም ቀውሙን ተጅሀሉን። በመቀጠልም ደግሞ መልእክተኛው ዓለይሂ ሰላቱ ወሰላም ደግሞ ለተተቢዑነ ሰነነ መን ካነ ቀብለኩም ሐዝወል ቁዘቲ ቢልቁዘ ኢላ አኺሪሂ። በዚህ መልኩ ነው የተናገሩት። ኢንካር አድርገዋል። አላሁ አክበር ብለው ማለት ነው። ይህ ደግሞ ኢንካር እጅግ በጣም ታላቅ የሆነ ኢንካር ነው። ተቃውሞ ነው። ከባድ የሆነ ተቃውሞ ማስተካከያን የሰጧቸው። ዛሬም እኛ እያልን ያለነው ማስተካከያ እንስጥ ነው። ስለዚህ በይነ ሰሃበቲ ረዲየላሁ ዐንሁም አጅመዒን እንደዚህ አይነቱ ነገር ተከስቶ መልእክተኛው ዓለይሂ ሰላቱ ወሰላም ዒላጅ አድርገውታል። በል እንደውም በተቃራኒ አለማክፈር ላይ ተስማምተው ነው ያለፉት ብለን ነው የምንለው እኛ። ሐዲሱም እንደሚያስረዳን መልእክተኛው ዓለይሂ ሰላቱ ወሰላም ማለት ነው ጠይብ በዚህ በመጣ በሆነ ወይም ባወሳሁት በሆነ ሐዲስ ላይ ተቃውመው እንዳለፉት ሁሉ የታለ ያከፈሩበት? አክፍረው ከሆነ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አክፍረዋል የሚል ነገር ይምጣልን። ዘገባው ላይ ግን ይህ ነገር የለም፣ እንዳላከፈሩ ነው። በል እንደውም ተራጁዕ እንዲያደርጉና ከስህተታቸው እንዲመለሱ ብቻ አቅጣጫን የሰጡት የአላህ መልእክተኛ ዓለይሂ ሰላቱ ወሰላም። ሙሳ ዓለይሂ ሰላምም እንደዚያው ማለት ነው። ስለዚህ ጉዳዩ ይህ ነው እና ኢጅማዕ ነቅል ያደረገ የሆነ አካል ማን ነው ታዲያ? እነዚህ ሰዎች በመክፈራቸው ረገድ። ምክንያቱም ሁለት ጠረፍ ነው ያለው። አንደኛው ጠረፍና አንደኛው ወገን አላከፍርም ባይ ነው፣ እኛ እናከፍርም ነው የምንለው። ሌላኛው ወገን ደግሞ እናከፍራለን ዑዝር አንሰጥም ነው እያለ ያለውና ስለዚህ እኛ ደግሞ በሰሃቦች መካከል ኺላፍና አለመግባባት
ተፈጥሮ አልፏልን ለሚለው ጥያቄ በጥያቄ እንመልሳለን። ኢጅማዕስ ነበርን ብለን ነው ጥያቄ የምናቀርበው ማለት ነው። አዎ ኢጅማዕ ነበር የሚል የሆነ አካል ኢጅማዕ ነቅል ያደረገ የሆነን አካል ይስጠን። በል እንደውም እኛ በተቃራኒ ሷሃቦች ተስማምቶ እንዳለፉ ነው ዘገባው የሚያሳየን። መልእክተኛው አለይሂ ሰላቱ ወሰላም አላከፈሩምና ሷሃቦች እንዴት አድርገው ነው መልእክተኛው አለይሂ ሰላቱ ወሰላም ከተገበሩት ከሆነው ተግባር ማለት ነው ተቃራኒ ኢጅማዕ አድርገው ተስማምተው ተግባርን ተግብረው ሊያልፉ የሚችሉት የሚል ጥያቄ እናነሳለን ማለት ነው። ናም እና እንደ ጥቅል ከዚሁ ጋር ተያይዞ የሚያነሳ የሆነ ሽቡሃና ውጅንብር ይኖራል። አክፋሪ የሆኑ አካላቶች የሚያነሱት የሆነው ውጅንብር ነው። ያም ደግሞ ኢጅዐል ለና ዛተ አንዋጢን ከማ ለሁም ዛቱ አንዋጥ ማን ነው ኢጅዐል ለና ኢላህን ከማ ለሁም አሊሃ የተሰኘ የሆነውን የቁርአን አንቀጽ በተመለከተ ማለት ነው ምን እንደሚመልሱ አላውቅም። በዚህ በቁርአን አንቀጽ ላይ ሰዎቹ ሙስሊሞች ሆነው እየተጓዙ ያሉ የሆኑ አካላቶች ናቸው። የጠየቁት የሆነው ጥያቄ ዋድሕና ጀልይ ነው፣ ፍንትው ያለ የሆነ ጥያቄ ነው። ኢጅዐል ለና ኢላህን አይ በሙሳ ዓለይሂ ሰላም ዘመን የነበረው የሆነው ድንጋጌ የተለየ ነው እንዳይባል መልእክተኞች በሙሉ የተላኩት ሊተሕቂቅ ተውሂድ ልኡሉሂያ መሆኑ የሚታወቅ የሆነ እውነታ ነው። ተውሂድ ልኡሉሂያን ተሕቂቅ ለማድረግ ነው። ወለቀድ በዓትና ፊ ኩሊ ኡመትን ረሱለን አን ዕቡዱ ላህ ወጅተኒቡ ጣጉት ብሎ አላህ እንደተናገረው ማለት ነው። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሒ ኢለይህ አነሁ ላ ኢላሃ ኢላ አነ ፈዕቡዱን። ስለዚህ ሙሳ ዓለይሂ ሰላም የተላኩበት ዋነኛው ዓላማ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ላ ኢላሃ ኢላ አነ አይ ኢለላህ ሱብሓነሁ ወተዓላ። እዚህ ጋር ደግሞ ኢጅዐል ለና ኢላሃን ከማ ለሁም አሊሃ ከአላህ ጋር ሌላ አምላክ ይደረግልን ነው እያሉ ያሉት። አላህ ደግሞ መልእክተኛውን ሙሳ ዓለይሂ ሰላምን ሲልካቸው ላ ኢላሃ ኢላ አነ ፈዕቡዱን ብሎ ነው የላካቸው። ስለዚህ ዋድሕና ጀልይ የሆነ ነገር ነው። ሙሳ ዓለይሂ ሰላም ዐዘረሁም ቢጀህሊሂም ባለማወቃቸው ዑዝር እንደሰጧቸው ማለት ነው። አክፍሯል ሙሳ የሚል የሆነ አካል ማስረጃ ያቅርብ። በል እንደውም ተፍሲሮችን መመልከት መዳሰስ ይቻላል። በዚህ ወይም ይህን የቁርአን አንቀጽ በማብራራት ረገድ ተፍሲር ኢብኑ ከሲርን መመልከት ይቻላል። አጠበሪ ሌሎችንም ማለት ነው ተፍሲሮችን መመልከት ይቻላል። በምን አይነት መልኩ የቁርአን አንቀጹን እንዳስተናገዱት ነዓም ማለት ጃሂሎች እንደሆኑ ባለማወቅ ያመነጩት የሆነ ጥያቄ እንደሆነ ማለት ነው። ጠበሪ አንስቷል፣ ኢብኑ ከሲር እንደዚያው ማለት ነው። እና ተዓሩድ አላደረጉም። ሰዎቹ ከፍረዋል ቢልጃህል ዑዝር አይሰጣቸውም ከዛ ወከዛ ብለው አላሉም በፍጹም ማለት ነው። እነዚህ ሙፈሲሮች ሌሎች ሙፈሲሮችንም ጨምሮ ማለት ነው። ስለዚህ የምን ኺላፍ በሰሃቦች መካከል የተፈጠረ የሆነ ኺላፍ ካለ ይምጣልን የሚባለው ኢጅማዕ አለ የሚለውን ሙገታ እየተሞገተ መሆኑን ያሳየናል። ኢጅማዕ አለ የሚል የሆነ አካል እነዚህን ሰዎች ባለማወቅ ሽርክን የፈጸሙ የሆኑ ሰዎችን በማክፈር ረገድ ኢጅማዕ አለ የሚል የሆነ አካል መናቂሉል ኢጅማዕ ያ አኺ ማን ነው ኢጅማዕ ነቅል ያደረገው ብለን እንጠይቃለን። ሚነል ዑለማኢል ሙዕተበሪን አልሙተቀዲሚን ሙተቀዲም ከሆኑት እይታ ውስጥ ከሚገቡት ከሆኑት ዑለማዎች ማለት ነው። هل نقل شيخ الإسلام ابن تيمية رحمه الله تعالى أو غيره من أهل العلم እነዚህ አካላቶች ነቅል አድርጓል ብለን ነው የምንጠይቀው። ስለዚህ እዚህ ጋር ጥያቄን በጥያቄ መልሰናል ማለት ነው። በዚያ ላይ የሚነሱ የሆኑ ውዥንብሮች ይኖራሉ አንድ በአንድ ማለት ነው። ከዚህ በፊትም ስለዚህ ጉዳይ አውርቻለሁ። ካስፈለገም ደግሞ ኢንሻአላህ የሚነሱ የሆኑ ውዥንብሮችን በሰፊ እዳስሳለሁ ለወደፊት بإذن الله تبارك وتعالى والله أعلم።